ድንግል ማርያም የለስ ሲጀመረም ታውቃለህ ከመላእክት ጋር ያደገች ናት። በቤተ መቅደስ ያደገች ናት። ጥያቄው እሱ አይደለም። የፈራችው ከግርማ ሞገሱና ይህ ነገር እንዴት ይሆንልኛል ከሚለው አንፃር እንጂ መልአኩ ገብርኤል የሆነ ትልቅ ማብራሪያውን አንቺ ያዥውና ቃሉን መጽሐፍ ቅዱስ ላይ የሚለውን እናውራ። ዘካርያስና ማርያም ፈርተዋልም ደንግጠዋልም አይደለም? መልአኩ ገብርኤል መጥቶ ባናገራቸው ጊዜ አውጣ ደንግጧል። ከግርማ ሞገሱ ደንግጧል። ፍራቻ ግን የሚል ቃል የለም። አንቺ አልሽ አለ አሳይ፣ ችግር የለም። የቱ ጋር ነው የሚገኘው? ላውጣ። እሺ ቆይ እሺ መጽሐፍ ቅዱስ እጄ ላይ ስለሌለ አይ ያዳልሽ አንቺ ንገሪኝ። ያበሰረበትን ፓርት አውጣት። ለድንግል ማርያም ያበሰረበትን ፓርት አውጣት። መብሰሩ አይደለም ጥያቄ። ደንግጠዋል ፈርተዋል? ይሄ ነው ጥያቄ። አልደነገጡ ደንግጠዋል አልፈሩ? ፈርተዋል። ላሳይሽ በቃ ችግር የለም። አሁን አልፈሩም ያላቸው ፈርተዋልም ደንግጠዋልም ሁለታቸውም ዘካርያስም ማርያም። ስለዚህ ላሳይሽ ሉቃስ ወንጌል ምዕራፍ 2 አንድ ላውጣ። እሺ ይታያል አይደል ልጆች? ሉቃስ ወንጌል ምዕራፍ 2 ላይ እናገኘዋለን ይሄን ጉዳይ። እሺ ይቅርታ ሉቃስ ወንጌል ምዕራፍ 1 ነው። ምዕራፍ 1 ነው። እሺ ያው እነዚህ ጋር ተመልከቱ ልጆች። ሉቃስ ወንጌል ምዕራፍ 1 እዚህ ጋር ይናገራል። እርሱም በክፍሉ ተራ በእግዚአብሔር ፊት ሲያገለግል እንደ ካህናት ስርዓት ወደ ጌታ መቅደስ ገብቶ ዕጣን ለማጠን ዕጣ ደረሰበት ይላል። ስለ ዘካርያስ ነው ያወራነው። በዕጣንም ጊዜ ህዝቡ ሁሉ በውጭ ቆመው ሲጸልዩ ነበር። የጌታም መልአክ በዕጣኑ መሠዊያ ቀኝ ቆሞ ታየው። ዘካርያስም ባየው ጊዜ ምን አለ? ደነገጠ፣ ፍርሃትም ወደቀበት። በጣም ጥሩ። ያ እነዚህ ጋር ተመልከትን። ስለዚህ ዘካርያስ ምን ሆኖ ነበር? ደንግጧልም ፈርቷልም። ማርያምስ ደንግጣለች ፈርታለች? ወረድ ብለን እንመልከት። እሺ በስድስተኛው ወር መልአኩ ገብርኤል ናዝሬት ወደምትባል ከተማ ወደ ገሊላ ከተማ ከዳዊት ወገን ለሆነው ዮሴፍ ለሚባል ሰው ወደ ታጨች ወደ አንዲት ድንግል ከእግዚአብሔር ዘንድ ተላከ። የድንግሊቱም ስም ማርያም ነበረ። መልአኩም ወደ እርሷ ገብቶ ደስ ይበልሽ፣ ጸጋ የሞላብሽ ሆይ ጌታ ከአንቺ ጋር ነው፣ አንቺ ከሴቶች ሁሉ መካከል የተባረክሽ ነሽ አላት። እርሷን ባየችው ጊዜ ከንግግሩ በጣም ምን ሆነች? ደነገጠች። ይህ እንዴት ያለ ሰላምታ ነው ብላ አሰበች። መልአኩም እንዲህ አላት፣ ማርያም ሆይ በእግዚአብሔር ፊት ጸጋ አግኝተሻልና ምን አትበይ አላት። የጌታ ሰው ፈርተዋልም ደንግጠዋልም ድንግል ማርያምና ዘካርያስ። ደነገጠች እንጂ መስፈራች አትፍሪ አላት። ያረጋጋት እኮ እሱ ነው። ፈርታለች አልፈራች? እሷ ፈራች የሚል አለ። አትፍሪ አላት። ምን ዘካርያስን ደነገጠም ፈራም። እሱ መልአኩ ገብርኤል አረጋጊ መልአክ ስለሆነ አረጋጋት እንጂ ፈራች። ስለማረጋጋት እንመጣለን። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም አረጋግቷቸዋል፣ አብስሯቸዋል። ወደሱ እንመጣለን። አሁን ጥያቄው ምንድነው? ፈርተዋልም ደንግጠዋል ነው የተሻለ አይደል? ማርያም እኮ ፈራህ አትልም እኮ ያለችውን እኮ ቃል በቃል ይህ እንዴት ያለ ሰላምታ ነው የሚለውን አይታል። መልአኩ ነው እኮ አትፍሪ አንዴ ፈራሁ ብሎ አልተናገረም እኮ ዘካርያስ። ፈራሁ ተናግሯል? አልተናገረም። አትፍሪ አላት። ስለፈራች እኮ ነው ወገናችን። የግዴታ ፈራሁ ብላ መናገር አይጠበቅባት። እሷ ያለችው ምንድነው? ደነገጥኩ ብሎ ዘካርያስ ተናግሯል? ኖ እሷ በእሷ በኩል የተናገረው ምንድነው?
የተነገረውን ስለሱ አይደለም ጥያቄያቸው፣ ወደሱ እንመጣለን። እሱ ሌላ ርዕስ ነው። ነገር ግን መልአኩ ያለውንና መልአኩ የተናገረውን ማለት እሷ ያሰበችውን መልአኩ ከተናገረው ጋር አይሆንም። አንድ ነው። ነብዩ መሐመድንም ሰለላሁ ዐለይሂ ወሰለም ምን አላቸው ወደሚለው ደግሞ እንምጣ። እንደሱ ከሆነ ችግር የለም። ገብተሻል? ምን አላቸው? መልአኩ ተገለጠና ሙሐመድ ሆይ እኔ ገብርኤል ነኝ፣ አንተ ደግሞ የአላህ መልእክተኛ ተደርገህ ተመርተሃል ብሎ አበሰራቸው። ቃል በቃል አብሳሪው መልአክ። አየሽ፣ አጽናኙ መልአክ አጽናኝ ነው። አጽናኝ ሁሉ ተብሎ ተገልጿል። ያጸናቸው አብስሯቸዋል። ሙሐመድ ሆይ እያለ አብስሯ። እርሳቸውም ረአይቱ ጅብሪል አሉ፣ ገብርኤልን አየሁት። ወለው 600 ጀናሕ ለእርሱም 600 ክንፎች አሉት አሉ። ፈበይነማ አነ አምሺ ኢዝ ሰሚዕቱ ሰውተን ሚነ ሰማዕ የቁል ያ ሙሐመድ ኢነከ ለረሱሉላሂ ሐቀን ፈረፈዕቱ ዐይናይ ኢለ ሰማዕ ፈረአይቱ ልመለክ አለዚ ረአይቱሁ ፊ ጋሪ ሒራ። ነቢያችን ሰለላሁ ዐለይሂ ወሰለም ምን አሉ? ከዋሻውም እየወጣሁ እየሄድኩኝ እያለሁኝ የሆነን ድምፅ ከሰማይ ሰማሁኝ አሉ። ያም ድምፅ ምን ይላል? ሙሐመድ ሆይ እነሆ አንተ የአምላክ መልእክተኛ ተደርገህ ተመርጠሃል የሚል የብስራት ቃል ነበር አሉ። እኔም አይኖችን ከፍ አድርጌ ተመለከትኩኝ። የዛኔም መጀመሪያ ዋሻው ላይ የተገለጠልኝን መልአክ ራሱኑ አየሁት አሉ። ገለጹት ሁሉ። ወቀድ ሰደል ኡፉቅ አሉ። ይህም መልአክ የሰማይን አድማስ ሞልቶታልም አሉ። አያቸው አይደለ? የዛኔ ምን አላቸው? ራሱ አብሳሪ መልአክ አበሰራቸው። ሙሐመድ ሆይ አንተ በእውነትም የአምላክ መልእክተኛ ተደርገህ ተመርጠሃል፣ እኔ ደግሞ ገብርኤል ነኝ እያለ ተናግሯቸዋል። ማስረጃ ላሳይሽ ይችላል። እስኪ አሳየኝ። ማለት እንዲህ በተረጋጋ መንፈስ ቁጭ ብሎ ያዳመጡበትን ልክ እንደ ድንግል ማርያም ችግር የለውም ማሳይሻል። እንዲህ የተረጋጉበትን ፓርት አሳየኝ። እኛ እንደምናውቀው ከሆነ እንደደነገጡና እንደተደበቁ። አብሽር፣ ችግር የለም። መደንገጥ መፍራት እሱን ላስረዳሽ። ለምን እንደሆነ ተረዳሽ? አልደነገጥም ማንንም እኮ። ነገር ግን ይኸውልሽ መልአክ ሲገለጥ ለሰው የመጀመሪያ ጊዜ ሲገለጥ፣ አሁን አንቺ ሰው ናቸው እርሳቸው ገብቶሻል አይደለ? መልአክ የሆነ የተለየ ፍጡር ነው ከፊትሽ ቢገለጥልሽ ብቻሽን ቁጭ ብለሽ የዛኔ መፍራትና መደንገጥ ያለ ነው። ሙሴ ልክ አምላኩ ሲያናገረው ጊዜ ልክ እችን እባብህን ወርውራት ሲለው ጊዜ ሲወረውራት ብትሯን ሲወረውራት ደንግጧል እኮ። ፈለማ ረአሃ ተህተዝ ወላ ሙድቢረን ይላል። ወለም ዩዓቂብ እንዳ ዞር ብሎ እንኳን ሊቆም አልቻለም፣ ሮጠ ይለናል። አረ እንዴ ያችን ባየ ጊዜ ነብዩ ነው እንዴት ይፈራል? ሰው ናቸው። የሰው ነገር ሁሉ በእነርሱ ላይ ይሰራል። ገብቶሻል? ይበላል፣ ይጠጣል። አዲስ ነገር ካየ ሊደነግጥ ይችላል። ሰው ነውና ይሄ ነብይ ቁል ኢነማ አነ በሸሩ ሚስሉኩም እኔ እንደናንተ ሰው ነኝ አለ። አምላክ ሆኖ ቢደነግጥ ነበር የሰው ባህሪ ቢታይበት ይሄ ነበር የሚያስደነግጠን፣ ይሄ ነበር ሊያስገርመን የሚገባው። አይሽ አይደለ? ሰው ሆኖ ግን የሰው ነገር በእርሱ ላይ ቢሰራ የሚያስደነግጥ ነገር አይደለም። ይሄ እባብ አይቶ አንድ ነብይ ቢደነግጥ ኦኬ ነብይ አይደለም ልለው? ላ ነብይ ነው። በደንገጥ ያለን የሰው ልጅ ባህሪ ነውና አንድ ነብይ ቆሞ ቢሸና አሃ እንዴት ቆሞ ይሸናል? ነብይ እኮ ነው ላ አይባልም። የሰው ነገር በእነርሱ ላይ ይሰራል። ወጥሻል አይደለ? የአንድ ነብይ ቢሮጥ ያኔ በቃ እንዴት ይሮጣል? ይሄ ለምን አይቆምም? ነብይ ነው እንደ ይሄ ነብይነት መስፈርት አይደለም። ሊፈራ ይችላል፣ ሊደነግጥ ይችላል። ሰው ነው። ዋናው ነገር ይሄ መልአክ አብስሯቸዋል ወይ? የአምላክን ቃል እንዳመጣ ነግሯቸዋል ወይ? አዎ በደንብ አድርጎ ራሱን እኔ ያረጋጋል እኮ ነው። እንዳረጋጋ ድንግል ማርያም እንዳረጋጋ ነብዩ መሐመድን ለምን አረጋጋ? አረጋግቷቸዋል። ላሳይሽ ነው። ሙሐመድ ሆይ እያለ ይናገራል። ፈየስኩኑ ሊዛሊክ ለዚህም አረጋጋቸው እያለ ቃል በቃል እንዳውም ይናገራል። ፈየስኩኑ ሊዛሊክ ማለት ለዚህም የብስራት ቃል ተረጋጉ ይላል። ያረጋግጧቸዋል። ላሳይሽ ነው። በደንብ አድርጎ አልተደበቁም። ላሳይሽ ነው። መደበቅ የሚለው ነገር ወደሱ ምን መጣለን? መደበቅ የለም፣ እንደዛ የሚል የለም። ወደ ሚስታቸው ወደ ኸዲጃ ሄደዋል ወይ? አዎ ይሄዳሉ። ወዴት ሊሄዱ ነበር የተፈለገው? ወደ ቤተሰባቸው ነው አይደል የሚሄዱት? ሄደ ወደ ሚስታቸው። ይሄም የነብይነትን የሚያፈርስ አይደለም። ለምሳሌ ዘካርያስ ምልክቱ ሲያበስረው ምልክቱ እስከሚገለጥለት ድረስ የተባለው ነገር እስከሚሆን ድረስ አልተናገረምም። የድንጋጤ ውጭ ወጥቶ ከሚጠብቁት ጋር ድንጋጤ አልታየበትም። ነብዩ መሐመድ ግን ሄዶ ለሚስታቸው እንደዚህ አይነት ነገር አየሁ ማለት ቦታቸው ናቸው የፈለጉት። ደንግጧል አልደነገጠም? ዘካርያስ ይደንግጧል እኮ ነው ያልደነገጠ እንኳን አልኩት። እንደገና አልደነገጠም እያልሽ እየተመለስሽ ማለት ወጥቶ በቤተ መቅደስ ሲታየው ደንግጧል። አሁን ከዚያ በኋላ ስላለው ስራ ልንመጣ ነው። አሁን ጥያቄሽ ምንድነው? አረጋግቷቸዋል ወይ? መልአክ እኮ ያረጋጋል አልሽና አይደለ? አዎ አረጋግቷቸዋል። አብስሯቸዋልም። አብሳሪው መልአክ ምን እንደሆኑ የአምላክ መልእክተኛ እንደሆነ አብስሯቸዋል። እሱን ላሳይሽ ነው። ላሳይሽ تخريج حديث
መጀመሪያ ስለነበረው ግልጠተ መለኮት የሚናገር ሐዲስ ነው። ያው እና እዚህ ጋር ከምንጩ ጋር ጀምሬ ላሳያችሁ። ምንጩን የታገኙታላችሁ ሶሒህ ቡኻሪ የተረከው ሰሃባ እዚህ ጋር ታገኙታላችሁ። አይሻ ረዲየላሁ ዐንሃ ቁጥሩ ይገኛል። ቡኻሪ 6982 ሙስሊም ላይ 160 ላይ ታገኙታላችሁ። ያውና ቀጥታ ቃል በቃል መልአኩ ጅብሪል አለይሂ ሰላም ተበዳ ለሁ ጅብሪልም አብሽሪ እሺ አሳይሻለሁ። ያውና እዚህ ጋር ተበዳ ለሁ ጅብሪል ያውና እዚህ ጋር ምን ይላቸዋል? አንዴ ይቅርታ ያውና ምን ይላቸዋል? እዚህ ጋር ገብርኤልም ተገለጠላቸውና ይላል። ወደ አማርኛ ልቀይርላችሁ። ጅብሪልም ተገለጠለትና ሙሐመድ ሆይ አንተ በእውነት የአላህ መልእክተኛ ነህ አለው። ያ ሰላም ያ ሰላም ያ ሰላም ያ ሰላም። ይሄ ነው። እሺ ከዛስ ያን አብሳሪ ወላ ካበሰራቸው ነብያችን አበሰራቸው እሱማ እኮ በቅዱስ ገብርኤል አበሰረኝ አሉ። አመንን እኮ ማለት አበሰራቸው ብለን ያዝ ነው። ግን ከዛ በኋላስ ለምሳሌ ድንግል ማርያም እንዲህ ብሎ ነገራት። እንዲህ ሆነ እንዲህ ይፈጠራል አይደል? ለዘካርያስም እንዲህ ብሎ ነገራት። ያ ነገር ሆነ፣ ምልክቱም ታየ በተባለበት ጊዜ በተባለበት ወቅት። የነብዩ መሐመድስ አበሰረ ቅዱስ ገብርኤል መጣና አበሰራቸው። ከዛስ አበሰራቸው መልእክተኛ እንደሆኑ ነገራቸው። መለኮታዊ ቃል በየጊዜው መልአኩ ገብርኤል በተናገረው መሰረት ቃልን ይዞላቸው እየመጣ አሳያቸው። ከዚያ በኋላ ያንን ለትውልድ አስተማሩ፣ አስተላለፉ። ተአምራትንም አደረጉ፣ ብዙ ነገር አደረጉ። ካደረጓቸው አንድ ተአምራት ጨረቃን መክፈል ለሁለት ያሳይሽ። ጨረቃን መክፈል ነብዩ መሐመድ ጨረቃን ከፈሉ። ማንም ነብይ ጨረቃን የከፈለ የለም። ኢየሱስ ራሱ አላደረገው። ኢየሱስ ክርስቶስማ እኮ ዓለም ሳይፈጠር ሰማይና ምድርን አቁሟል። መክፈል አይደለም። ወደ እሱ እንመጣለን። ካደረጋቸው ተአምራቶች መካከል ኢየሱስ ክርስቶስ ጨረቃን ከፍሏል ወይ ነው ጥያቄ። ጨረቃን ከፈሉ የሚል ነብዩ መሐመድ በጣም እከታተላለሁ እስከዛሬ ድረስ አንተም ስታወራ አልሰማሁም። አንድ ሁለተኛም ደግሞ ኢየሱስ ክርስቶስ ካደረገው ተአምራት እንዲህ ነው ተብሎ አሁን ለአንተ ያልነግርም። እኔ ገና ትንሽ የተማሪ ነኝ። እሺ ችግር የለውም። ለማንኛውም ለሳይ ችግር እንደው እንደምሳሌ አሁን ማወዳደሪያ ሆኖ አይደለም፣ ዝም ብዬ ላንሳው ብዬ ነው። አሁን ምን መሰላቸው? አንድ ነብይ የሆነ ነገር ተአምር ሊያደርግ ይችላል። እኔ በዚህ ነብዩ ሰለላሁ ዐለይሂ ወሰለም ከሌሎቹ ይበልጣሉ እያልኩኝ ማወዳደሪያ ላደርግ አይደለም። ተአምሩን አምላክ ነውና የሚሰጣቸው፣ በስራቸው ነው የሚበላለጡት። ገብቶሻል? መሲሁም የራሱ ተአምር አለው፣ ሙሴ የራሱ ተአምር አለው። ሙሴ ያደረገውን መሲሁ ላይ ያደርግ ይችላል። መሲሁ ያደረገውን ነብዩ ሰለላሁ ዐለይሂ ወሰለም ላይ ያደርጉ ይችላሉ። ነብዩ ሰለላሁ ዐለይሂ ወሰለም ያደረጉትን እንደ ሙሴ እንደ መሲሁ ላይ ያደርጉ ይችላሉ። ይህ መበላለጫ ሚዛን ወይንም የአምላክነት ሚዛን አይደለም ነው ማለት ነው እንጂ እኛ መሲሁን በጣም የምንወዳቸው የምናከብራቸው ናቸው። ተአምራትን አድርገዋል። ቅድም ስነግርሽ ነበር። ሙታንን ያስነሳ ነበር፣ አይንን ያበራ ነበር መሲሁ። እነዚህን ሁሉ ያደርጋል። አሁን ነብዩ ሰለላሁ ዐለይሂ ወሰለም ምን አድርገዋል? ተአምር ከሆነ ባጭሩ ጨረቃን ከፍለዋል። ላሳይሽ ሳላህ ማውጥቼ ላሳያችሁ። የመካ ሰዎች ነብዩ ሰለላሁ ዐለይሂ ወሰለም እንኩንተ ነብይን አሪና አያላቸው፣ እንደው አንተ በእውነት የአምላክ ነብይና መልእክተኛ ከሆንክ ተአምር አሳየንን፣ ተአምር ማየትን እንሻለን አሏቸው። ጨረቃንም ከፍለው አሳያቸው። ከነ ምንጭ ውስጣቸው ያውን ሐዲሱን ያስተላለፈው ሱሐባ አነስ ኢብኑ ማሊክ ይባላል። ያው ሶሒህ ምንጩን የታገኙታላችሁ ሶሒህ ሙስሊም 2802 ላይ ታገኙታላችሁ። ቡኻሪ ላይ ልክ እንዲሁ 3637 ላይ ታገኙታላችሁ። ምን ይላል ሐዲሱ? እነ አህለ መካ የመካ ሰዎች ሰአሉ ረሱሉላህ ሰለላሁ ዐለይሂ ወሰለም ነብዩ ሰለላሁ ዐለይሂ ወሰለም ጠየቁ፣ አን ዩሪየሁም አያ ተአምር እንዲያሳያቸው፣ ፈአራሁም እርሱም አሳያቸው፣ ኢንሽቃቅ አልቀመር መረተይን ጨረቃን መከፈልን አሳያቸው ሁለት ጊዜ ይላል። እሺ 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 ጥያቄ ያለው ጥያቄ ወረድሽ እንዴ? ጥያቄ ነበረ እኔ ልጠይቅ። ጥያቄ ጠይቅሽ ፈቀዳል? በጣም ጥሩ።
በተረጋጋ መልኩ ነው ነገሮች የምታስከዳቸው። በዚህ አደንቅሃለሁኝ። ድህነት ላይ የሰው ልጅ ይህ ሁሉ መቋጫው ድህነት ነው አይደል? ወደ ጀነት ለመግባት አንድ የድህነት እንትን ያስፈልገዋል። እና የሰው ልጅ ደግሞ መጀመሪያ በገነት እንዲኖር ነው የተፈጠረ። ኋላ ስህተት ፈጽሞ ወደዚህ ዓለም መጥቷል። ይህ መጽሐፍ ቅዱስም ቁርአንም ይናገረዋል። ይህ የተጣላ ሰው መቼ ነው የታረቀ? እንደ ቁርአን አስተምሮ ለምን ብትለኝ ኢየሱስ ቆይ ልጨምር፣ ኢየሱስ አልተሰቀለም ስላል ካልተሰቀለ ዓለም ካሳ ካልተፈጸመለት እንዴት ዳነ? ቁርአን ላይም እንዴት እንደዳነ የሰው ልጅ ከተጣላ በኋላ እንዴት እንደታረቀ አይናገርምና እስኪ መልስ ይናገራል። እሺ አደም አለይሂ ሰላም ወንጀል ሰርቶ ነበር ወይ በገነት ውስጥ? ከሚስቱ ከሔዋን ጋር ከሐዋ ጋር አዎ ሰርቶ ነበር። ታዲያ እንዴት ታረቀ ከአምላኩ ጋር? አምላክ አላህ ሱብሓነሁ ወተዓላ ይሄን ይነግረናል። ፈተለቃ አደሙ ሚን ረቢሂ ከሊማትን ፈታበ ዐለይሂ ኢነሁ ሁወ ተዋቡ ረሒም አለ። አላህ ሱብሓነሁ ወተዓላ ምን አደረገለት? ለአደም አዘነለት። ምን አደረገለት? የንስሐ ቃልን አሳወቀው፣ ሰጠው። በዚህ መልኩ ንስሐ አድርጎ ወደ እኔ አለው። አደምም ያችን የንስሐ ቃል ከአምላኩ ተቀበለ፣ ንስሐን አደረገ። አላህ ሱብሓነሁ ወተዓላ ንስሐውን ተቀበለ። ፈተለቃ መረጃዋን እንትን ላይ መረጃዋን ምዕራፍና ቁጥሯን መረጃዋን ታሳየኝ። ችግር የለውም አሳይሃለሁ። እና እያሳየህ ቢሆን ይሻላል እንደሱ። ፈተለቃ አደሙ ሚን ረቢሂ ከሊማትን ፈታበ ዐለይሂ ይችን የንስሐ ቃል ከአምላኩ ከአላህ ተቀበለ። አላህም ንስሐውን ተቀበለው። የንስሐውን ቃል ጌታችን አላህ ሆይ ኃጢአት በማድረጋችን ነፍሳችንን በድለናል፣ ይቅር የማትለን ከሆነና የማታዝንልን ከሆነ ከቀሰሩት እንሆናለን ብሎ ለመነ። እሺ የቱ ጋር እናገኛለን? እዚህ ጋር ያውና ስለ አዳምና ስለ ሔዋን ገና ሁለተኛው ምዕራፍ ላይ ያወራ ምን ይላል? ያው አደምም ከጌታው ቃላትን ተቀበለ፣ በእርሱ ላይም ጌታው ጸጸትን በመቀበል ተመለሰለት። እነሆ እርሱ ጸጸትን ተቀባይ አዛኝ ነውና አለ። ያቺ የተቀበላት የንስሐ ቃል ምንድነች? የተጸጸተባት የጸጸት ቃሉ ምንድነች? የሚለውን ደግሞ በሱራ አሊ ዕምራን ላይ ምን እንዳሉ አዳምና ሔዋን ይገልጽልናል። አዳምና ሔዋን ምን እንዳሉ ማነው አንዓም ላይ ማነው አዕራፍ ላይ ነው ላሳያችሁ። ያላት እነቺ የንስሐ ቃል ምንድነች ከተባለ ያውና እዚህ ጋር ሱረቱል አዕራፍ ምዕራፍ 7 የቀደመውን ምዕራፍና ቁጥር ይዘሃል ወይንስ ካየህ ይበቃሃል ወገናችን? እሺ ያውና እዚህ ጋር ምን አለው? አዳምና ሔዋንን ምን እንዳላቸው ተመልከቱ። አዳምና ሔዋን ደግሞ ምን እንዳሉ ያው ስለ አዳምና ሔዋን ታሪክ በማታለልም አዋረዳቸው ሰይጣን። ይሄን ከገለጸ በኋላ አዳምና ሔዋን ምን አሉ? ጌታችን ሆይ አሉ። ይህች ነች የጸጸተዋ ቃል። ጌታችን ሆይ ነፍሶቻችንን በደልን፣ ለእኛ ባትምር ባታዝንልንም በእርግጥ ከከሳሪዎች እንሆናለን አሉ። ይሄ ነው የንስሐው ቃል የሰጣቸው። ይሄን ቃል በማለት አላህ ሱብሓነሁ ወተዓላ ንስሐቸውን ተቀበላቸው። ቅድም እንዳለው ፈታበ ዐለይሂ ጸጸቱንም ተቀበልኩት እንዳለው ይሄን የንስሐ የጸጸት ቃል ተናግረው አላህ ሱብሓነሁ ወተዓላ ምህረት አድርጎላቸዋል። ቆይ እነሱ መጸጸታቸውን ይነግረናል እንጂ ይቅር ማለቱን አይነግረንም። እንደ ይቅር ሄይኩ አላህ አሁን ይሄ እነሱ ልቅሶ ነው። በትክክል በየጊዜው አልቅሰዋል፣ በየጊዜው አልቅሰዋል። ጸጸቱን ተቀበልኩት አለ። ወደ እኔ ጸጸት ያደረገን ደግሞ እምረዋለሁ ብሎ ቃል ገብቷል። ላሳይህ። ወደ እኔ ንስሐ ያደረገን ጸጸት ያደረገን እምርለታለሁ እያለ የተናገረበትን ላሳይህ። ችግር የለውም። ቁጥር 35 እና 36 እኮ ስናነብ መውረዳቸውን ነው እንጂ መመለሳቸውን አይናገርም። በመውደቃቸው እርግጥ ነው አልቅሰዋል፣ እርግጥ ነው አልቅሰዋል። መመለሳቸውን ግን አይናገርም። እንደተመለሱ የሚናገርበት አላሳያለሁ። ችግር የለውም። አብሽር ተመልሰዋል። የመጀመሪያው ላይ አለ። ሌላም ልጨምርልህ። ثم اجتباه عليه وهدى إلى سورة طه ላይ ላሳይህ። ሱረቱ ጣሃ ላይ አላህ ሱብሓነሁ ወተዓላ ንስሐ እንዳደረገ አዳም እናሳይሃለን። እና ንስሐውን አላህ ሱብሓነሁ ወተዓላ መመለሱንም ተቀበልኩ። ቅድም እያሳየው ነበር። ሌላ ልጨምርልህ። ይኸውና ሰይጣንም ወደ እነርሱ ጎትጎትቶ አደም ሆይ በመዘውተሪያቱ እያለ ካናገረ በኋላ ከእርሷም በሉ እያለ ይናገራል። መጨረሻ ላይ ከዚያም ጌታው መረጠው፣ ከእርሱም ጸጸቱን ተቀበለውም መራውም ይላል። ያ አላህ ሱብሓነሁ ወተዓላ
አሁን እኮ ወደ ገነት እንዴት ነው የሚገቡ? እሱማ እኮ እንደወደቁ አልቅሰዋል። ይሄ ሁሉም መጽሐፍ ቅዱስን ቁርአን የሚናገረው ነው። በዚህ ምክንያት ተመለሱ። አንድ እየጨረስን አሁን ወደ ገነት እንሄዳለን። ደግሞ ያ ጸጸቱን ተቀብሎታል። እሱን እኮ አልካድሁም። እንዴት ነው ወደ ገነት የገቡ? አዳም ተጸጸተ፣ አለቀሰ። በጣም ጥሩ። አሁን ደግሞ በቃ ወደ ገነት እንዴት ገቡ የሚለው ደግሞ ጥያቄ ልመልስልህ። ከኔ ጋር ነህ? ሄሎ ወርቅ እያበራብኝ ነው እንጂ ቀይ አንተ ጋር ነኝ፣ ግን ቀይ ያበራ። አሽር ችግር የለውም። አሁን ወደ ገነት የሚለው ደግሞ ምንድነው? አምላክ አላህ ሱብሓነሁ ወተዓላ አልጀነቱ ላ የድኹሉሃ ኢላ ነፍስ ሙስሊማ የሚል ቃል በነብዩ ሰለላሁ ዐለይሂ ወሰለም በኩል ገብቷል። ገነትን ሙስሊም ነፍስ እንደሚገባት ይናገራል። አደምና ሐዋ ንስሐ እስካደረጉ ድረስ ያ ተምሮላቸዋል። አላህ ምን ይላል? ወደ እኔ ንስሐ ያደረገ ባሪያዬን እምሬለታለሁ እያለ ቃል ገብቷል። ስለዚህ እነዚህ ሰዎች ወዴት ናቸው የሚመለሱት ከተባለ አላህ ቃል በገባው ብዙ ቦታ ላይ በቁርአንም ላይ በሐዲስም ላይ ያለ በእኔ ላመኑ ሙስሊም ሰዎች ጀነትን አስገባቸዋለሁ ብሎ ቃል ገብቷል። ታዲያ ከሞት ወዲያው እንደሞት ወዴት ሄዱ ከተባለ አደምና ሐዋ ወደ ገነት። ነቢያችን ሰለላሁ ዐለይሂ ወሰለም አርዋሑል ሙእሚኒነ ፊል ጀና አሉ፣ የሙስሊሞች ነፍስ በገነት ነች ብለው ተናገሩ። አደምና ሐዋ ደግሞ በዚች ነች ኃጢአታቸው፣ እችንም ንስሐ አድርገዋል። ንስሐቸውንም አላህ እንደተቀበላቸው ገልጿል። ስለዚህ ወደ ገነት ተመላሾች ናቸው። ይህን ይመስላል። ጥያቄ ልጨምርና ጨርሳለሁ። እሺ ጨምር። ነብዩ መሐመድ ሌላ አምላክ አታጋሩ ብለው በቁርአን አስተምረዋል። ግን ይቺ ካዕባ እስካሁን መኖሯ ምንድነው? እንደማትረባም ይናገርና ሌሎችም ሁሉ አጠፉ ይልና ነገር ግን ካዕባን ተዋት ሰዎችም ይስሟታን ይላል። ስለዚህ ካዕባ ደግሞ ይመለኩ ከነበሩ 365 የቆሪሽ አማልክትና ጣዖታት መካከል አንዷ ነበረች። እሷ ተለይታ እንዴት ተተወች? እሺ አዳም ካዕባን ያመልኩ ነበር ወይ የመካ ከሃዲያኖች? ላ ካዕባን አይደለም ያመልኩት። 360 ጣዖቶች ነበሯቸው። ገብቷል አይደል? እና ነብዩ ሰለላሁ ዐለይሂ ወሰለም ናቸው መተው እነዚያን ጣዖታት ሁሉ ያፈራረሱባቸውና ገደል የሰደዱባቸው። የአብርሃም የኢስሐቅ የያዕቆብን አምላክ አንዱን አምላክ አምልኩ ብለው የሰበኳቸው። ገብቷል አይደል? ስለዚህ እነዚህን ሰዎች ጣዖታትን አጠፉባቸው። ታዲያ ካዕባ ምንድነው ወደሚለው ስንመጣ ራሱ አብርሃም ነው የሰራው እና ኢስማኤል ናቸው የሰሩት። አምላክ ራሱ ቃል ኪዳን እንደያዘባቸውና እንደሰሩት ሲነግረን ምን ይላል? በሱረቱል በቀራ ላይ وعهدنا إلى إبراهيم وإسماعيل أن طهرا بيتي للطائفين والقائمين والركع السجود إلى والعاكفين والركع السجود ودا أبراهامنا ودا إسحاقم ما نكرتها ودا أبراهامنا ودا إسماعيلم قال كدانا ياسكون يالا قال يازباتشو من يملك أن طهرا بيتي يانن بيتين أزروا لاتشو بيت أملكوش أملاك بيتي بارال بيت مقدسوش ሁሉ ማለት ነው። ስለዚህ ያንን ቤት ሄዳችሁ አዝሩ ስሩ አላቸው። ለምን? ለሁለት ዓላማ للطائفين والعاكفين والركع السجود يعني ያንን ሐጅ ለሚያደርጉ ሰዎች ለሚዞሩ ሰዎች አለ። አንደኛ የሐጅ ስነ ስርዓት አምስተኛው የእስልምና መሰረት የሆነውን መፈጸሚያ ቦታ ነው። ከዓለም ሄደው ተሰባስበው እዚያ ቦታ ላይ አንድ ቦታ ሆነው ሰዎች ይህን አምስተኛውን የአምላክ ህግና ስርዓት ሐጅ እንዲሰሩ። ሁለተኛው ደግሞ ምንድነው? ወልቃኢሚና ሶላትን ለሚሰግዱ ሰዎች የሶላት አቅጣጫ እንዲሆን ዘንድ አቅጣጫ ብቻ ነው። ቦታቸው አለ አይደል? ያ ነው አቅጣጫ ነው። የዓለም ህዝብ በሚሰግድ ጊዜ ወደ ተዘበራረቀ ቦታ እንዳይሰግድ አንድ አቅጣጫ ምልክት እንዲኖረው የተደረገ ነው። ይህንንም የሰራው አብርሃም እንደሆነ ቃል ላሳይ ይችላል። አብርሃም ራሱ እንደሰራው ወኢዝ የርፈዑ ኢብራሂሙ ልቀዋዒደ ሚን ልበይቲ ወኢስማዒል ይላል። አብርሃምና ኢስማዒልም የቤቱን መሰረት አንስተው በሰሩ ጊዜ ይላል። ይህንን ቃል ኪዳን ተያዘባቸው። ይህን ቃል ኪዳን ተቀብለው ሰሩት። ለምን? ለሁለቱ የእስልምና መሰረቶች መፈጸሚያ ይሆን ዘንድ። አንደኛ የሶላት አቅጣጫ እንዲሆን ገብቷቸዋል። አቅጣጫ ብቻ እንጂ ሌላ አይደለም። አላህ ሱብሓነሁ ወተዓላ ይህን በቁርአንም ላይ ይገልጻል። ሱረቱል በቀራ ላይ ምን አለ? ፈወሊ ወጅሀከ ሸጥረል መስጂዲል ሐራም ይላል። ሶላትን በምትሰግድ ጊዜ ፊትህን ወደ ቂብላ አቅጣጫ ዙረህ ስገድ ይላል። ያ ነው። ለምን ይሳማን? ደንጋዩ ለምን ይሳማን? በጣም እንደሆነ አስረዳሽ። እንግዲህ አምላክ በነብያት በኩል ያዘዘንን ትእዛዝ መፈጸም ይህ አምልኮ ይባላል። ያን አምልኮ ስንሰራ ጊዜ አምልኮውን እያመለክ ነው ሳይሆን የታዘዝንበትን አምላክን በዚያ ላይ እያመለክን ነው። የእርሱን ትእዛዝ መፈጸም ማለት ነው። ጾሙ ስላለን እንጾማለን፣ ስገዱ ስላለን እንሰግዳለን አይደለም። ነገር ግን ጾምን እያመለክ ነው አይደለም።
ስገዱ ስላለን ምድር ላይ ሄደን ስንደፋ ምድርን እያመለክናት ነው አይደለም። ይወታቻል አይደለ? እዚያም ቦታ ላይ ያንን ሐጅ ስናደርግ ጊዜ ከሐጁ ስነ ስርዓት መካከል አንደኛው ምንድነው? ሰውየው ሐጁን ሰርቶ ጧፍ አድርጎ ዙሮ በጨረሰ ጊዜ ከቻለ ያችን ሐጀሩል አስወድን ይስማል። ካልቻለ ባይሰምም ችግር የለውም። እሺ መሳሙ ግዴታ ነው ወይ? ግዴታ አይደለም። በሐጅ ውስጥ ወታል አይደለ? ግዴታ አይደለም። አንድ ሰው ሙሉ ሐጅ አድርጎ መጥቶ አይን አልስም በቃ ብሎ ቢመጣ በሐጁ ላይ ምንም የሚፈጥርበት ነገር የለም። ነብዩ የማይረባ እንደሆነ እየታወቀ ግን ነብዩ መሐመድ ስለሳሙት ብቻ ክብር ተሰጥቶታል። ነገር ግን የቁርአን ሊቃውንት ራሳቸው ማይረባ መሆኑን ተናግረዋል። ብቻ ነብዩ መሐመድ ስለሳሙት ብቻ እንጂ ሌላ ቃል ኪዳን እንደሌለውና የማይረባ እንደሆነ ቡሃሪ ዘግበውታል። እንዲሁም እንዲህ ይላል ዑመር ኢብኑ ኻጢብ ጥቁሩን ድንጋይ ሲስሙ ተመልክቻለሁ። ምን ይላል መሰለህ? እሱን ልነግርህ ነበር። አሁን ምን ይላል ዑመር ኢብኑ ቆይላንብልህ አቋለች ሲስሙ ተመልክቻለሁ። የማትጠቅምም የማትጎዳም ድንጋይ መሆንህን አውቃለሁ። ያላ መልእክተኛ ብቻ ሲስሙህ ባላይ ኑሮ አልስምህም ነበር አሉ። ይህንን ደግሞ እሺ ማለት አሁን እሳቸው ሳሙትም አልተባሉ። ቅድም እንዲያውም አብርሃም የሰሩት ነው ብለሃን እና አብርሃም ሙስሊም ነበሩ። እንዴት ሌላ አንተ አይመጣም? ሙስሊም ነበሩ ወይ? ድንጋይ ሲያመልኩ ነበሩ ወይ? ይሄ ድንጋይ አምልኮ አይደለም። ይሄ ድንጋይ አምልኮ አይደለም ነው እኮ። አሁን እኮ ድንጋዩ እየተመለከተ ነው። አሁን አምልኮ ማለት እስቲ ድምጽ ጨመር አድርግልኝ ወንድም። አምልኮ ማለት ምን ማለት ነው? እስኪ ብዬ ነው ንገሩኝ እስኪ ፍቹ። አምልኮ ማለት አምላክን ስታመልክ ከፊት የምታደርገው የተቀደሰ ነገር ነው። እንደሱ ከሆነ ስለዚህ ያን ነገር ሄዶ ከሳመው ሰውየው ወይንም ደግሞ ወደዚያ አቅጣጫ ዞሮ ከሰገደ ያን ነገር አመለከው ማለት ነው። አዎ የሆነ ነገር አለው እኮ። አሁን ወደ ሰሜን ለመዞራችሁ የሙስሊሙ ማህበረሰብ ምመን ወደ አረብ እኮ ዞሮ ለመስገዱ አንድ ምክንያት አለ። ስለዚህ ወደዚያ ከሰገደ አመለከው ማለት ነው። አንድ ምክንያት አለው። ዝም ብለን ነው ልትለኝ አሁን ደንጋው ለመሳሙ ዝም ብለን ነው ልትለኝ አችልም። ስለዚህ ለማይረባ የሆነ እየታወቀ እሳቸው ስለሳሙት ብቻ መሰገዱና ክብር መሰጠቱ ምንድነው? በዚያውም ላይ ጣዖት ሰፍሮበት የነበረውን ለምን እሳቸውስ እንዲቀጥል ፈቀዱ? በጣም ጥሩ። ስለዚህ አሁን ምንድነው አንደኛ ግልጽ የሆነ ስለመተዋቸውና ስለመሳማቸው የተጻፈ ነገር እንትን ስለ ቃል ኪዳን ስለመገባቱ ስለ ድንጋዩ ያለ ነገር የለም። ግን ለምን ትልቅ ቦታ ተሰጥቷል? ነው ይኸውልህ ወገናችን አዳምጠኛ ያዳመጥከኝ። አንደኛ ቃል ኪዳን ይዞባቸዋል ወይ እንዲሰሩ አው እያልኩ ነው። አብርሃምንና ኢስሐቅ እስማኤልን አላህ ቃል በቃል ይሄንን ከአባን ስሩ ብሎ አዟቸዋል። አንደኛ እሱ ነው። ላሳየ ከፈለክ እንደሰሩትም ተገልጿል። አንደኛ ስሩ። ሁለተኛ ዓላማው ምንድነው ከተባለ አሳየኝ እንደሰሩት ላሳየ። እሺ ልጆች ወንድማቱ 25 እሺ ያው እነዚህ ጋር ተመልከት ምን ይላል? ቤቱንም በሰዎች መመላለሻና ጸጥተኛ ባደረግን ጊዜ አስታውስ፣ ከኢብራሂምም ማቆሚያ መስገጃን አድርጉ፣ ወደ ኢብራሂምና ወደ ኢስማኤል ቤቴን ለዘዋሪዎቹና ለተቀማጮቹ ለአጎንባሾቹ ሰጋጆቹም አጥሩ ስንል ቃል ኪዳን ያዝንላል። አላህ ስብሐነሁ ወተዓላ ቃል ኪዳን ይዞባቸው ነበር፣ ያው አብርሃምንና ኢስማኤልን ያን ቤት አጥሩ ስሩ በማለት። ታዲያ እንደሰሩት ማስረጃ አለ ወይ? አዎ፣ ያው እዚህ ጋር ቀጣይ ላይ ምን ይላል? ኢብራሂምና ኢስማኤልም ጌታችን አላህ ሆይ ከእኛ ተቀበል፣ አንተ ሰሚና አዋቂ አንተ ነህና የሚሉ ሲሆኑ ከቤቱ መሰረቶቹን ከፍ ባደረጉ ጊዜ አስታውስ ይላል።
እና ይሄን ቃል ኪዳን ያው ይዞባቸው እንደነበር ይናገራል። ቤቱን እንዲያጸዱ እንዲሰሩ ከዚያ በኋላ ኢብራሂምና እስማኤልም እንደሰሩት ቃል ኪዳኑን ተቀብለው ያውና ሲጋ ምንድነው አገልግሎቱ ከተባለ አቅጣጫ ብቻ እንደሆነ ላሳየህ። አላህ ቃል በቃል ፊታችሁንም ቆይ ሁለቱ እንዳይምታታ። አንደኛ ካይባን አይደለም ካይባ ጣዖት እንደነበር ተማምነናል። አብርሃምና ይስሐቅም ጣዖት አምላኪ ሊሆኑ ነው። እንዲህ ከሆኑ ማን ነው ጣዖት ነው ያለህ? ማን የተማመነው እኮ ማን የተማመነው? ደታውጂ አንተና እኔ ተማምነናል። ከአብርሃም ቃል ኪዳን የተቀበለባት ድንጋይ እንደሆነች መልሰ ደግሞ ወደ አቅጣጫ ታመጣታለህ። አሎ ቀስ በለው ጣዖት እንደሆነ እኛ ጣዖት ነው አላለህም። አብርሃም የሰራው ቤተ አምልኮ ነው። ወዚያ ያ መስጂድ አልሐራም ይባላል። አብርሃም የሰራው አምላክ ቃል ኪዳን ይዞበት ያው የሰራው እንደሆነ እያሳየሁ ነው። አምላክ ራሱ ቃል በቃል ይሄን ቤት ስራ እያለ ያዘዋል። የአምላክ ትእዛዝ ነው። በአብርሃም በኩል ቤተ አምልኮ ተሰራ ማለት ወደዚያ ሰዎች አቅጣጫ ዞሮ ሰገዱ ማለት ያንን አመለኩ ማለት አይደለም። እሺ ጣዖት አምልኮ ነው ካልከን መጽሐፍ ቅዱስ ይዛል። መጽሐፍ ቅዱስ ይዛል። አብርሃም ሙስሊም ነበር እንዴ? አብርሃም ሙስሊም ነበረ? አዎ አብርሃም ሙስሊም ነበር። ቃል በቃል ለሳይ አብርሃም ሙስሊም ነበር። ቃል በቃል ለሳይ አዎ ሙስሊም ነበር። አሳየ ያው ኢብራሂም ይሁዳዊም ክርስቲያንም አልነበረም፣ ግን ወደ ቀጥተኛው ሃይማኖት የተዘነበለ ሙስሊም ነበረ። ከአጋሪዎችም አልነበረም። በጣም ጥሩ እንዳለ እሱን እንደያዝህ ሱረቱ 663 ላይ ያውጣልኝ። እሺ ሱረቱ 663 እሺ ያ እሺ ያ ሄሎ ከኔ ጋር ነህ? ሄሎ እሺ ያው አጣኝ። ለእርሱ ተጋሪ የለውም። በዚህም በማጥራት ታዘብኩ። እኔም የሙስሊሞች መጀመሪያ ነኝ በል። እስልምና የተጀመረ በሙሐመድ ከሆነ አብርሃም እንዴት ሙስሊም ሆኖ ቆየ? እንዲህ እስከሆነ አሁን ላስረዳሽ። ተግባባን? አዎ የትም ሳንሄድ እዚሁ ከፍ እንበልና ይህ እስልምና የማን መንገድ እንደሆነ ይንገረን ራሱ። እዚሁ ሳንሄድ የትም ሳንሄድ ያው አንዲት እርምጃ ነው ከፍ የምለው። ያው ምን ይላል? ይሄን አንብበው። ወደ ማን መንገድ እንደወሰዳቸው አላህ ነብዩ መሐመድን ቀድሞ እዚህ ጋር ሊነግራቸው ነው። ምን ይላል? እኔ ጌታዬ ወደ ቀጥተኛው መንገድ ትክክለኛ ሃይማኖት ወደ እውነት ተዘንባይ ሲሆን የአብርሃምን መንገድ መራኝ። እርሱም ከአጋሪዎቹ አልነበረም። የአብርሃም መንገድ ምንድነው? የመራቸው ነብዩ ሰለላሁ ዐለይሂ ወሰለም ያው ሙስሊምነት ነው ማለት ነው። የአብርሃም ወደ አብርሃም እምነት ከመራቸው እኮ እሳቸው ጀማሪ ሊሆኑ አይችሉም እኮ። እዚህ ጀማሪ ነኝ የሚሉት ጀማሪ ሳይሆን እኔ ሙስሊሞች ነኝ ይላል እንጂ የእስልምና ሃይማኖት ጀማሪ አይደለም ወገናችን። ሙስሊምና እስላም ይማ ልዩነት ሊኖረው አይችልም። ላስረዳ ችግር ኢስላም ማለት ወደ አብርሃም እምነት ከተመሩ እሳቸው የአብርሃም እምነት ተከታይ ነው እንጂ የሚሆኑ አብርሃም ሙስሊም ከሆኑ የሙስሊሞች ጀማሪ መሆን ማለት እኮ የሃይማኖቱ ጀማሪ መሆን ማለት ነው። የሙስሊሞች ጀማሪ አይደለም የሚለው ጀማሪ አይደለም። እዚህ ጋር አሁን ከትውልዳቸው አንፃር የሙስሊም መጀመሪያ ነኝ በል የሚላቸው ምንድነው ከተባለ ያውና ከትውልዳቸው አንፃር ነው። ገብቷል? አንድ ነብይ ከተላከለት ትውልድ የመጀመሪያ ሙስሊም ነው አይደለም? አዎ የመጀመሪያ ሙስሊም ነው። አየህ ከትውልዱ አንፃር። ከእርሱ በፊትስ በዚህ የታዘዘ በማን መንገድ ነበሩ ከተባለ አብርሃም ነበር። የአብርሃምን መንገድ መራኝ ይታያል። የአብርሃምን መንገድ መራኝ። የተመሩት ይህ አብርሃም መንገድ እስልምና ነው ማለት ነው። እርሳቸው ደግሞ ለዚህ ከሆኑ የእስልምና ጀማሪዎች አብርሃም ነው እንጂ መሐመድ ሊሆን አይችልም። የእስልምና ጀማሪ ነው አይልም እኮ ወገናችን። ኧረ በፈጣሪ
ተረዳጅ የእስልምና ጀማሪ አይንም ቃሉ አንደኛ እሺ ኢስላም ማለት ሙስሊም ማለት ልዩነቱ ንገረኝ ካወቀው ችግር የለውም አንተ አንድ አድርገህ ተረድታቸው ኢስላም ማለት ምን ማለት ነው ማለት መገዛት ነው ኦኬ በጣም ኢስላም ማለት ለአላህ መገዛት ማጎብደድ ማለት ነው እሺ ማለት እሺ ሙስሊም ማለት ምን ማለት ነው ተከታይ በጣም ጥሩ አየህ አይደለ አሁን ክርስቲያንና ክርስቲያን አለ አይደለ ክርስቲያን የምትለው ምንድን ነው ሃይማኖቱን ነው አይደለ ክርስቲያን የምትለው ደግሞ የሃይማኖቱን ተከታይ ነው አይደለ አዎ አሁን የክርስቲያና ጀማሪ ቢባልና ወይንም የክርስቲያኖች የመጀመሪያ ቢባል በዚህ ባለህበት በተላከበት አንድ ነብይ ሲላክ ጊዜ ለትውልዱ ለዚህ የዚህ ሃይማኖት የመጀመሪያ ተከታይ ይሆናል ወታል አይደለ ያ ነው ስለዚህ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ይሄንን የአምላክን ህግና ስርዓት እስልምናን በመከተል ከተውልዳቸው ማን ነው ቀዳሚ ከተባለ እርሳቸው ናቸው ለምሳሌ በሱረቱል አዕራፍ ላይ ሙሴ እኔ የምእመናን መጀመሪያ ነኝ ይላል ምን ትላለህ አብርሃም ከሃዲ ነው ማለት ነው እነ ያዕቆብ ከሃዲ ናቸው ማለት ነው ቆይ ጥሩ አሁን እንትና አትበል እስልምና መቼ ነው የተጀመረ እስልምና ሃይማኖት መቼ ነው የተጀመረ ፋክቱ ከአዳም ጀምሮ መቼና በየት ነው የተጀመረ ከአዳም ጀምሮ አዳም ሙስሊም ነበረ አዳም ሙስሊም ነበር እስልምና እኮ የተጀመረ በ16ኛው ክፍለ ዘመን በአረቡ ምድር ነው እንዴት ሊሆን ቻለ ምንድነው እሺ ሐሳቢን ችግር የለውም በቃሽ ወራንተ ማስረጃ ምን ለማለቱ አሁን ተናገር ማስረጃማ እኮ ራሱ ቁርአኑን ነው ሪፈር አድርጌ ያቀረብኩኝ እኔ እኮ ያስየቱ ጋር አውጣ በዚህ ክፍለ ዘመን ሙስሊም የሚባል የተጀመረ እኮ ሙስሊም የሚባል የተጀመረ በእሳቸው በመሐመድ ብቻ እንደሆነ በዚህም ታዘዙ እኔም የሙስሊሞች መጀመሪያ ነኝ እንዲህ ከሆነማ የሙስሊሙ ጀማሪ መባል ያለበት አደም ነው እኮ አዳም ተሽየውለ ከተውልዳቸው አንፃር የመጀመሪያ ሙስሊም ናቸው እያልኩ ነው ይሄን ደግሞ በዚያ በቁርአን ላይ እየፈታህ ነው ገብቶሃል አይደል ከተውልድ አንፃር አምላክ ዘንድ በቃ ችግር የለውም በቃ ዝም እንደ አይምሮ በቁርአን አላረው ከተውልድ አንፃር መሐመድ የአብርሃም የልጅ አይደለም እንዴ እኮ ስለ አብርሃም መሐመድ እኮ የአብርሃም የልጅ ነው አዎ ናቸው መሐመድ የአብርሃም የልጅ ነው እኮ አዳምጠኝ ይኸውልህ ከተውልዱ አንፃር አንድ ነብይ ለህዝቡ የመጀመሪያ ሙስሊም ነው የአምላክን ትእዛዝ መጀመሪያ የሚቀበለው ነብይ ነው የአምላክ ትእዛዝ ደግሞ ኢስላም ነው አይደል ስለዚህ ያ ከተውልዱ አንፃር የመጀመሪያ ነኝ እዚህ ጋር ምን አሉ ለርሱ ቁል ኢነ ስግደቴም አምልኮዬ ሁሉ ለአምላኬ ነው ታዛዥነት ያሉ በዚህ ላይም የመጀመሪያቸው ነኝ ከሁሉም ከተውልዳቸው የመጀመሪያ ቀዳሚ ያ ነብይ ነው ሙሴ ለህዝቡ የመጀመሪያ ነብይ ነው አብርሃም ለህዝቡ የመጀመሪያ ሙስሊም ነው ኢስሐቅ ለህዝቡ የመጀመሪያ ሙስሊም ነው አየህ አይደል የሙሴን ምሳሌ እየሰጠው ነበር ቅድም እኔ ምእመናን መጀመሪያ ነኝ ይላል እሺ በጣም ጥሩ ሱረቱ 2 አንድ ቴር ነው ሙሴ ምን ይላል መጽሐፍ ቁርአን ላይ እዚህ የሰጠው ማስረጃው ላይ እዛው ላይ እኔ ምእመናን መጀመሪያ ነኝ ይላል ምንድነው ምን ማለት ነው ይሄ ከርሱ በፊት ምእመናን የለም ማለት ነው በተለይ አውጣና ሳየኝ አምጣው እሺ ማየታችን ጥሩ ስለሆነ ብዬ ነው ልክ ነው እና ስለዚህ እኔ ምእመናን መጀመሪያ ነኝ ይላል وانا اول እሺ አምጣው እሺ ልየው سورة الأعراف 144 እሺ ያው እነዚህ ጋር 143 እሺ ያው ይታያል ሙሳም ለቀጠሯችን በመጣና በጌታም ባነጋገረው ጊዜ ጌታዬ ሆይ ነፍስህን አሳየኝ ወደ አንተ እመለከታለሁና አለ አላህም በፍጹም አታየኝም ግን ወደ ተራራው ተመልከት በስፍራውም ቢረጋ በእርግጥ ታየኛለህ አለው ጌታውም ለተራራው በተገለጸ ጊዜ እንኩትኩት አደረገው ሙሳም ጮሆ ወደቀ በአንሰራራም ጊዜ ጥራት ይገባ ወደ አንተ ተመለስኩ እኔም በወቅቱ የምእመናን መጀመሪያ ነኝ አለ ይላል ያው
የምእመናን መጀመሪያ ነኝ አለ ሙሴ። እኔ እኮ መጽሐፍ ቅዱሳችሁ ላይ ያለ አልሄ ብዬ ነው። ቁርአን ላይ ነው ቁርአን ላይ ይኖራል። መጽሐፍ ቅዱሳችሁ ላይ ያልሄ ብዬ ነው። ታው መጽሐፍ ቅዱስ ላይ ጥሩ አላልኩም። ዝም ብለህ እንትን አትበል። አይ ይቅርታ፣ እኔ መጽሐፍ ቅዱስ ላይ ነው አክሴፕት አድርጌ ነበር። ችግር የለም። ታው እንደዛ አላልኩም። ወራ እንደዛ የሚል ቃል አልወጣኝም። እውነት እንደዛ ችግር የለም። ኖ ማተር። እኔ ሚስ አንደርስታንዲንግ ነው የኔ ችግር ነው። ታው አሁን እዚህ ጋር ስለዚህ ቆይ ልመለስልህ አንዴ ቆይ እዚህ ጋር ልጠይቅህ እንጂ የምእመናን መጀመሪያ ላይ በአንተ ግንዛቤ ከእርሱ በፊት ምእመናን የለም ነበር ማለት ነው? ከሙሴ በፊት ቆይ በቁርአኑ እንጂ እኮ በእኛ የለም፣ በእናንተ ነው እሱ ያለ። አሁን ስለ መጽሐፍ ቅዱስ እያወራን አልነበረም? ለምን ተዋሽ ከሆንክ ማለት ነው። ቆይ አዳምጠኝ። ስለ መጽሐፍ ቅዱስ አላወራንም እስካሁን። እያወራን ያለነው ስለ ቁርአን ነበር እኮ። ስለ ቁርአን ጀማሪ ነው ነብዩ መሐመድ ጀማሪ ነኝ ቢሉም ውሸት ሊባል ነውና ያ እንዴት አሁን ይህ ስህተት ነው? ሙሴ መጀመሪያ ነኝ ያለውና ነብዩ መሐመድ ውሸታቸውን ነው እኔ ጀማሪ ያሉ አይደለም። ስለ አረዳዱን እየነገርኩህ ነው። ቆይ አንዴ ለአረዳዱን ላሳየህ። በወቅቱ ይላል ይታያል አይደለ? በህዝቦቻቸው ዘንድ የመጀመሪያ ምእመናን ናቸው እነሱ ነው። አሁን እንዴት እንደሆነ ነገሩን አስረዳ። ከአምላክ ዘንድ መጀመሪያ ትእዛዝ የሚመጣው ለነብይ ነው አይደለ? በዚህ እንስማማለን። አዎ ነው። እሺ ለአምላክ የመጀመሪያው ታዛዥ ማን ነው ከተባለ ያ ነብይ ነው ወይ? አዎ ያ ነብይ ነው። ነብይ ሳይታዘዝ በፊት ትውልድ መጥቶ ነብይ አይቀድምም። ትውልድ የሚመጣው ከነብይ በኋላ ነው። ስለዚህ ለዚህ ከተላከለት ትውልድ አንፃር ያ ነብይ የመጀመሪያ ታዛዥ፣ የመጀመሪያ ፈጻሚ አማኝ ይባላል። ገብቶሃል አይደል? ከዚህ አንፃር ነው። ስለዚህ ሁሉም ነብይ ለየትውልዱ የመጀመሪያ ሙስሊም ይባላል። የመጀመሪያ ታዛዥ ማለት ነው። ሙስሊም ማለት ታዛዥ ማለት ነው። የአምላክን መጀመሪያ የሚታዘዘው ከትውልድ በፊት ቀድሞ ነብይ ነው። ከዚህ አንፃር ነው። ገብቶሃል አይደል? አሁን ሙሴም የመጀመሪያ ምእመናን ነኝ ሲል ጊዜ እና አብርሃም ከሃዲ ናቸው ማለት ነው አይደለም። ከትውልዱ አንፃር የመጀመሪያ ምእመን ነኝ እያለ ነው። ይሄ ቆይ በጣም ጥሩ። እንደ ቁርአኑ ልቀበለው። እንዲህ ከሆነ የአብርሃም ልጆች እስማኤልና ይስሐቅ የይስሐቅ ልጆችም በሃይማኖት ነው የኖሩ። እንዲያውም መስዋዕት ሆኖ ቀርቧል። ቁርአንም ይመሰክርለታል ይስሐቅን። ወርሱ እንመጣለን። ችግር የለውም። ስለምነታቸው ቆይ ደህና ነኝ። እንቀጥል ችግር የለም። ስለዚህ ነብዩ መሐመድ መጀመሪያ ካልሆኑና እና አብርሃም እና ይስሐቅ ሙስሊም ከሆኑ ለምን ተለያየ? እንደ ይስሐቅ ልጆች መጽሐፍ ቅዱስ ቶራት ለምን አልነበራቸውም? ቶራት ደግሞ ስለ እስልምና የለም የሚናገር። አሁንም ቤተ እስራኤሎች በመካከለኛው ምስራቅ ሙስሊም አይደለም፣ በልዩነት ነው የሚኖሩ። እነሱ ይሁዲዝም ናቸው፣ ሙስሊሙ ሙስሊም ነው። እንዲህ ከሆነ እኮ መሐመድ ምንድነው የምንላቸው? እንዲህ ከሆኑ ቁርአንም የሳቸው አይደለም ሊሆን ነው። እንዲህ ከሆነ መጀመሪያ ካልሆኑ ይህ ቁርአን ከአዳም ጀምሮ ያለ የአዳም ነው እንጂ የሙሐመድ አይደለም። አሁን ስለ ቁርአን መቼ እንደመጣ ነው እየጠየቅ ያለው? አዎ በነብዩ መሐመድ ሰለላሁ ዐለይሂ ወሰለም ጊዜ ነው የመጣው። የነብዩ መሐመድ አጀማመርና የቁርአን አመጣጥ አንድ መሆን አለበት። ቁርአኑ ወይ በሳቸው ጊዜ መሆን የለበትም። በሳቸው ጊዜ ከሆነ ደግሞ እሳቸው ናቸው ጀማሪው። አይደለም ወገናችን፣ እንደሱ ይህ ካልሆነ ያላስረዳ አምላክ በየጊዜው ነብያትን ሲያስነሳ ጊዜ በየጊዜው ተጣጣዋል። አየህ ለሙሴ የሰጠውን መጽሐፍ በሙሴ ህግ ላይ ስለ አዳም ይናገራል፣ ስለ አብርሃም ይናገራል። ከዚያን ጊዜ በፊት መኖር አለበት። ሙሴ አሁን ሊሰጠው አይገባም ብለህ አትቃወም። አያርል አምላክ በየጊዜው ነብያትን ያስነሳል። ለዚያ ለነብይ ደግሞ እኮ መጽሐፍን በየጊዜው ይሰጣል። ሙሴ ስለዚህ ስላለፉት ወይ ተረጋጋ እንጂ ስላለፉት ታሪክ ይገልጽለታል። ለሙሴ ሲያወርድለት ጊዜ ሲገልጽለት ጊዜ አምላክ ይሄን ቃል ስለ አብርሃም ምን እንደነበር ይነግረዋል። የዛን ጊዜ መኖር አለበት ይሄ ኦሪት እንጂ አሁንማ አልቀበለውም ብለህ አትመልሰው። አየህ አምላክ ስላለፈውም የሚያውቅ ነው። ስለዚህ ያለፈውን ሁሉ በዚህ ባወረድ በላከው ነብይ ላይ ስላለፈው ይተርክለታል፣ ይገልጽለታል። አላህ ለነብዩ መሐመድ ሰለላሁ ዐለይሂ ወሰለም ስለነ አብርሃም፣ ስለነ ይስሐቅ፣ ስለነ ያዕቆብ፣ ስለነ ዮሴፍ፣ ስለነ ዳዊት፣ ስለነ መሲሁ እንዳለ ስለነዚህ ሁሉ ይተርክላቸዋል፣ ይነግራቸዋል። በዚህ ላይ እምነታቸው ሁሉ አሁን ያልካቸውም የአብርሃም የይስሐቅ ልጆች እና ያዕቆብ ሙስሊሞች እንደሆኑ ቃል በቃል ላሳይ ይችላል። ጥሩ ጥያቄ ልቀጥል። ጥሩ እየመለስክ ነው፣ ጎበዝ ልጅ ነህ። ሙሴ የመጀመሪያ ምዕመን ከሆነ እሱ ሙስሊም ከሆነ የሙሴ መጽሐፍ አሁን ከናንተ እጅ የት አለ? የሙሴ መጽሐፍ በቁርአን አክሴፕት አድርገው
የእስልምና እምነት ተከታይ የመጀመሪያ ምእመን እንደሆነ ከነገርኸኝ የሙሴ መጽሐፍ ከቁርአን ጋር ለምን አልተካተተም? በጣም ጥሩ ተከታተል። የሙሴ መጽሐፍ ስለሆነ ሙሴ አስተምሮ ማለት ነው። የሙሴ አስተምህሮ አምላክ በእርሱ ላይ ያወረደለት ቃል የሙሴ አስተምህሮ ምን እንደነበር በቁርአን ውስጥ ተካቷል ወይ? በደንብ ተካቷል። ሙሴ ሙስሊም እንደነበር ተገልጿል ወይ? በተካተተው የእርሱ ቃል አዎ በደንብ አለ። ማስረጃ መጽሐፉ ዳይሬክት 5 መጽሐፍ አለው አይደል? ሙሴ 5 መጽሐፍ አለው የለውም? የለውም። ጥሩ እንደ ቁርአን አክሴፕት ካደረኩ እንደ መጽሐፍ ቅዱስ ኦሪት ዘፍጥረት፣ ኦሪት ዘጸአት፣ ኦሪት ዘሌዋውያን፣ ኦሪት ዘዳግምና ኦሪት ዘሁልቁ 5 እኮ የሙሴ መጽሐፍ ነው አይደለም? አላህ ሲናገር ጊዜ 5 ኦሪትን እንደሰጠው አልገለጸልንም። አሪ የሙሴ ትምህርት ለምን አልተካተተም ነበር አይደለ? አዎ ተካቷል እያልኩኝ ነው። መጽሐፉ ከየት ነው የመጣው? ቃል ከየት ነው የተገለጸው? 5ቱ ቶራት የተደ ቁርአን እኮ አለ መጽሐፉ ብሏን አምጣው አሳየኝ። የት ነው አሁን እየተጠቀማችሁበት ያለ? ስለ መጽሐፉ በኋላ አሁን ትምህርቱ አለ ወይ ነው ጥያቄ አይደለ? የሙሴ ትምህርት ለምን አልተካተተም የሚል ጥያቄ አላልሁም። እሺ አዳምጪ። ይኸውልህ አሁን መጽሐፎችን ሙሴ ኢስላሚክ ከሆነ የእስላም መጀመሪያ ምዕመንም ከሆነ ቶራት አለው መጽሐፉ። ቶራቱ የት አለ? እሺ ጨረስክ? ጀማሪ ከሆነ ከቁርአን በፊት አብሮ ኢንክሉድ ሆኖ መገኘት አለበት። ግን የለም መገኘት አለበት። ቁርአን ደግሞ አለ ይላል። እሺ መገኘት አለበት የሚለውን አንተ ከየት ነው ያመጣኸው? አንተ ነህ እኮ አሁን ያስተማረኝ። ሙሴ ሙስሊም እንደነበረ ካስተማርከኝ ወይኔን የሙሴ ስራውን አካሄድ ይሄንን ያንተ ያመጣኸው አንድ ነብይ ስላለፈው ለመናገር በዛን ጊዜ የነበረ መጽሐፍ መኖር አለበት የሚለውን ማስረጃ ከየት ነው ያመጣኸው? እዚህ ማስረጃ ከመጣ ክርስትና ድምጥማጡ ይጠፋል። አንድ ጥያቄ ብቻ ጠይቄህ ማለት ነው። ጠይቄህ ይቻላል። ጥሩ እሺ። አብርሃም የሚባል ሰው ታውቃለህ? አታውቅም? አውቃለሁ። በጣም ጥሩ። ከአብርሃም በኋላ በመጣ መጽሐፍ ሳይሆን በዛን ጊዜ ከነበረ አንድ ማስረጃ ስጠኝ። አብርሃም የሚባል ሰው መጽሐፍ አለው ለአብርሃም ነው? በአብርሃም ጊዜ ከነበረ አንድ ማስረጃ ስጠኝ። አብርሃም ስለሚባለው አካል ከዚያ በኋላ በመጣ እስቲ ጥያቄህን ግልጽ አድርግልኝ። አብርሃም የሚባል ሰው አለ አልከኝ? አዎ አለ። አብርሃም፣ ይስሐቅ፣ ያዕቆብ አዎ አለ እናውቃለን። ነገር ግን ከነርሱ በኋላ በአንድ መጽሐፍ አልቀበልህም አልሰማህም በሙሴ ምናምን ብትለኝ በአብርሃም ጊዜ ከነበረ አንድ ማስረጃ ስጠኝ እነዚህ አካሎች ለመኖራቸው። በአብርሃም ጊዜ የነበረ መጽሐፍ ነው ነገር ወይስ ምንድነው? ግልጽ አድርገው። ለመኖራቸው አንድ ማስረጃ ለመኖራቸው ኦሪት ዘፍጥረት ቶራት ልበልህ እንዲገባ አልቀበለም። ከስማ ለሙሴ የተሰጠውን አልከኝ አይደል ቀደም? ስለዚህ በእርሱ ከነበረ ነው የፈለኩት። እኔ እኮ አብርሃም መጽሐፍ አለው አላልሁህም? እኔ መጽሐፍ አለው አላልኩም። ሙሴ ነው እኮ አለው ያልሁህ። መጽሐፍ አለው አላልኩም ማለት መጽሐፍ አለው እንግዲህ ምንድን ከነበረበት ዛኔ ለመኖራቸው አንድ ማስረጃ ስጠኝ ነው። ኦኬ አብርሃምና ይስሐቅ ያዕቆብ የሚባሉ ለመኖራቸው ነው? ሁለቱ መጽሐፍ ጠቅስልሃለሁ ከመጽሐፍ ቅዱስም ከቁርአንም ይሄው አይደለ? ስለዚህ ከነርሱ በኋላ ከዛ በፊት የነበረ ማስረጃ መኖር አለበት የሚል ከመጣ መጽሐፍ ቅዱስ ውድቅ ይሆናል። አሁንም ቁርአን ላይ ተመጡና ጥያቄ ተጠይቁና አሃ ስለዚህ ከዛ በፊት በነበረ መጽሐፍ ስጡኝ ካላችሁ የራሳቸው ነው መጀመሪያ የሚወድቀው። ከዛ በፊት የነበረ መጽሐፍ ስጠኝ አይደለም ያልሁህ። እኔ ስለ መጽሐፍ አይደለም እኔም መጽሐፍ አላወራም። ችግር የለም ከአብርሃም በፊት ምክንያቱም የምናረጋግጠው ታንጀብል በሆነ መረጃቸው ነው። ሙሴ በቁርአን እኮ አስነበበን። ሙሴ የመጀመሪያ የአላህ ምዕመን መሆኑን ነገረን አይደለም? ራሱ ደግሞ ቁርአን መልሶ ሙሴ የአላህ ምዕመን መሆኑን ከነገረን በኋላ ሙሴ ደግሞ ቶራት እንዳለው ወይም ቶራት እንዳለ ነገረን። ራሱ ቁርአን ማለት ነው። ቶራት አለ አለ። ቶራትንም አረጋጋጩ ነኝ አላረጋግጧል መኖሩን። ስለዚህ ቶራትና ቁርአን ለምን አንድ ሆኑ አልሆኑም ነው? አንድ ናቸው እኮ ገናችን አስተምሮታቸው አንድ ነው እያልኩኝ እኮ ነው። የሙሴ እንዴት ሆኖ ነው? እሺ አዳምጠኝ ልመልስልህ። ቶራት ማለት ለሙሴ የተሰጠው አስተምሮ ነው አይደል?
ቶራት ሙስሊም ከሆነ ቤተ እስራኤሎች ለምን ይሁዲዝም የሙሴን እምነት ለምን ይከተላሉ? አንድ ከሆነ ለምን ሙስሊም አይሆኑም? እኮ ይኸውና የራሳቸው የነሱ ስህተት ነው ታዲያ። አሁን ተውራት ለሙሴ ተሰጥቶ ነበር ወይ? አዎ። የሙሴ አስተምህሮ ተውራት አለ ወይ? ለእናንተ ተገልጿል ወይ? በዚህ በቁርአን ላይ አዎ በደንብ ተገልጿል። ማስረጃ ልስጥህ ያልኩህ ነው። የመሲሁ አስተምህሮ፣ የኤልያስ አስተምህሮ፣ የአብርሃም አስተምህሮ፣ የኢስሐቅ አስተምህሮ፣ የያዕቆብ አስተምህሮ፣ የዮሴፍ አስተምህሮ፣ የዳዊት አስተምህሮ፣ የሰለሞን አስተምህሮ እንዳላለን እኮ እጃችን ላይ ይገኛል። ገብታችኋል አይደለ? ይሄ ነው። አሁን ሙሴ ምን አስተማረ ከተባለ በተውራት ላይ ወቃለ ሙሳ ሊቀውሚሂ ኢን ኩንቱም አመንቱም ቢላሂ ፈዐለይሂ ተወከሉ ኢን ኩንቱም ሙስሊሚን። ሙሴ ለህዝቦቹ እንዲህ አላቸው። ገብታችኋል? ምን አለ? ህዝቦቼ ሆይ በአንድ አላህ የምታምኑ ከሆናችሁና ሙስሊሞች ከሆናችሁ በእርሱ በአንዱ አምላክ በአላህ ላይ ብቻ ተመኩ አላቸው ይላል። ይሄ ነው ሙሴ አስተምሮ ማለት። ህዝቦቹ ምን አሉ? ፈቃሉ ዐለላሂ ተወከልና፣ እነሆ በአምላካችን በአላህ ላይ ብቻ ተመክተናል አሉ። ረበና ላ ተጅዐልና ፊትነተን ሊልቀውሚ ዛሊሚን፣ ጌታችን አላህ ሆይ ለበደለኛ ህዝቦች ፈተና አታጋልጠን አታውጣን ለእነርሱ ብለው ተናገሩ ይላል። የመሲሁ ትምህርት ምን ነበር? وإذ قال عيسى ابن مريم يا بني إسرائيل إني رسول الله إليكم يا مريم ልጅ መሲሁ ለእስራኤል ልጆች እንዲህ ባላቸው ጊዜ አስታውስ። ምን አላቸው? እናንተ የእስራኤል ልጆች ሆይ እኔ ወደ እናንተ የተላኩላችሁ የአምላካችሁ መልእክተኛ ነኝ፣ ከእኔ በፊት ያለውን ተውራትን የማረጋግጥ። ያ ማለት ለሙሴ ተሰጥቶ የነበረ መጽሐፍ መሆኑን ያረጋግጣል። አሁን እኛ እናምናለን ለቀደምት ነብያት። ገብታችኋል? ያ ትምህርቱ ምን ነበር የሙሴ የሚለውን ደግሞ መሲሁ በጊዜው ይነግራቸዋል። ገብታችኋል? ስለ አብርሃም ሲነግራቸው አብርሃም እንዲህ አለ እያልን እንናገራለን። ስለ ኢስሐቅ ቆይ እሺ ልግባ እንደዚህ። አሁን አንተ ከቁርአን ላይ ያለ አስተምሮ ነው እየነገርኸኝ ያለህ። እኔ እኮ ምልሃሁን ቁርአንንና ቶራትን እንጅልን አንድ አድርገን አለመያዛችን ልዩነታችን የተለየ ነው። አሁን አንተ ሁሉን ደምድመህ ሙስሊም ነው ያልህ። እኔ ደግሞ ሙስሊም በነቢዩ አማካይነት የተጀመረ ነው። ምክንያቱም ነብዩ መሐመድ ምን ብሏል? ከእርሱ በፊት ያሉትን መጻሕፍት የሚያረጋግጥ ሲሆን መጽሐፍን ወይም ቁርአን በአንተ ላይ ከፋፍሎ በእውነት አወረደ፣ ተውራትንና ኢንጂልንም አውርዷል። አሁን ይህል ለማረጋገጥ አይደል? መጻሕፍትን ለማረጋገጥ ሲሆን የወረደ ቁርአን የተረጋገጡት ኢንጂልና የተረጋገጡት ቶራት ወዴት አሉ? ሙስሊም መሆናቸውንስ ለምን አልነገሩንም? ጥያቄ ይሄ ነው እንጂ ከቁርአን ላይ የሙሴ አስተምሮት የአብርሃም አስተምሮት የለም ያልመሲህ አስተምሮት የለም ማለት አይደለም። እሺ አሁን ቁርአን ያረጋገጣቸው መጽሐፎች ይኸውልህ እንዴ አዳምጠኝ። አሁንም እዛው እየተመለስክ ነው። አምላክ የሆነ ነብይ ባስነሳ ጊዜ የሆነ ዘመን ላይ ስላለፈው ይገልጥለታል አይገልጥለትም? ለዚህ ነብይ አሁን ላይ ትንሽ እንትን አለኝ ወይ ጥያቄን አልተረዳኸኝም? የምልህ ተረድቻለሁ። አክሴፕት አሁን መጽሐፍ ቅዱስ ቆይ አሁን እኮ መጻሕፍትን በጋራ አክሴፕት ልናደርጋቸው ነው። ሁሎችም ከላይ ከወረዱ ከላይ የወረደን የመቀበል ግዴታ አለብን። አንተ መጽሐፍ ቅዱስን መሰረት አድርገህ የተረጋገጠውን ለምን አትቀበልም? ሙስሊምነቱንስ በዚህ ለምን አታረጋግጥልኝም? ለምን የሙሐመድን ብቻ ገንጥለህ ያዝ? ምክንያቱም ሙሐመድ አረጋገጠው እኮ። ካረጋገጠው አንተ አክሴፕት ማታደርገው ለምንድን ነው? አረጋገጠው ምኑን ነው? አሁን እኮ ሁሉ አብርሃም፣ ሙሴ፣ ይስሐቅ ሙስሊም እንደሆኑ እኮ ልትነግረኝ ነው። አስረዳሽ አዳምጥ። ያረጋገጠ ጊዜ ሲል በቁርአን ላይ በመጽሐፍ ቅዱስ ላይ ያሉትን እነዚህ እውነታዎችን ያረጋግጣል ማለት ነው። እሺ ያሉትን እውነት ያረጋግጣል። ሌላ ቦታ ደግሞ አራሚ እንደሆነ ይገልጻል፣ እንደተበረዘ ሁሉ ይገልጻል። በውስጡ መጽሐፍ ቅዱስን ለሶስት ከፍሎ ነው ኢስላም አንድ አዳምጥ ልጨርስ አንድ እኮ አሁን የተረጋገጠው ትክክለኛው ከእናንተ እጅ መኖር አለበት። እኛ ከበረዝ ነው ትክክለኛው መጽሐፍ ቅዱስ ከእናንተ እጅ መኖር አለበት አለ። በእርግጠኝነት አለ። በደንብ አድርጌ ነው ማስረግጬ የምነግርህ አለ። ያልተበረዘው አዳምጠን አንዴ እስክጨርስ ድረስ እባክህ። ያልተበረዘው ከእናንተ ጋር አለ ወይ? በደንብ አለ። የቱ ጋር ነው ከተባለ ያው ቅድም እየተናገርኩ ነበር። የሙሴ አስተምህሮ፣ የመሲሁ አስተምህሮ
የአብርሃም የኢስሐቅ ያዕቆብ አስተምህሮ ብሎ እነዚህን አምላክ በመጨረሻው ነብይ ላይ ገለጣቸው። ገብታችኋል አይደል? የግዴታ መጽሐፋቸውን አምጥቶ የሙሴ መጽሐፍ ይሄ ነበር ብሎ ቆይ ተረጋጋ ማስቀመጥ አይጠበቅበትም። ያንን አስተምሮታቸውን ትምህርታቸውን በዚህ በአንድ መጽሐፍ ላይ ቁርአን በተባለው ላይ ገለጠላቸው። ያው የአብርሃም ይሄ ነው ያልተበረዘው ትክክለኛ አስተምህሮ አለ ተውልድ አስተምር አብርሃም እንዲህ ብሎ ነበር እያለ ይናገራል አምላክ። ኢስሐቅ እንደዚህ ብሎ ነበር፣ ያዕቆብ እንደዚህ ብሎ ነበር፣ ሙሴ እንደዚህ ብሎ ነበር። ያው ይሄን ሁሉ አስተምሮታቸውን ያልተበረዘውን ቃል በቃል አስቀምጠው ምንድነው አንተ የፈለከው አሁን ይሄንን ክፍልፍል አድርጎ መጽሐፉን ይሄ ሙሴ ነበር ይሄ እንትን ብለን እናዘጋጅላችሁ ይሄ ኢየሱስ ነበር ብለን ሌላ መጽሐፍ አውጥተን ላ በአንድ በጥራ ዘርና ቁርአን ብሎ ጠራውና በውስጡ ላይ ይሄ አብርሃም ትምህርት ነው ይሄ ሙሴ ትምህርት ነው ብሎ ያልተበረዘውን ንጹህ ትምህርታቸውን አስቀመጠው። ያ ቆይ አሁን ይዘይዘ ትንሽ እንትን አልህ። አሁን ይዘይዘህ የማስረጃና የመረጃ እጥረት ሊከሰት መሰለኝ። እስካሁን ድረስ አክሴፕት እያደረኩ ነው የመጣሁኝ። በመጽሐፍ ደረጃ እኮ ነው ቁርአን የወረደ በመጽሐፍ ደረጃ ነው። አስተምሮት የሚባለው ከውስጥ የምናገኘው ነው። በጥቅል በህይወት ዶክመንትነት እኮ መጽሐፉ ነው የሚያዝ የወረደው በቃል ይኸውልህ አሁን እኮ ሁሎችን ሙስሊም ናቸው ወደ ማለት ወደ አንተ ልስማማልህ ነው። ስስማማልህ ግን ምን ነው ማለት ያለብህ አንተ አሁን እኔ ጋር እኔን ተስማማልህ ሳይሆን ሙስሊምነትን ተስማማልህ ሳይሆን ለምትጠይቀው ጥያቄ በምትጠይቀው መሰረት እየመለስኩልህ ነው። ገብቶሃል አይደል? አሁን በመጽሐፍ ደረጃ ነው አልከኝ። ላ መሲሁ የሰጠኝ ማነው ነው የሚለው አይደል? ነብያቶች ይሄ ቃል ተጠቅመዋል። ያን ቃል በመጽሐፍ ላይ ያሰፍሩታል። ገብቶሃል አይደል? ያስተምህሩትን ማን ያወረደላቸው ይሄን ቃል የገለጠላቸው ከተባለ ያ አንዱ አምላክ ነው። إن أوحينا إليك كما أوحينا إلى نوح والنبيين من بعده وأوحينا إلى إبراهيم وإسماعيل وإسحاق ويعقوب والأسباط يالي الهجران محمد هو إنه زاري لأنتك علين قلت كله كذب فيت لا نوح لا أبراهام لا إسحاق لا إسماعيل لا يعقوب لا موسى لا مسيح سجلت عند نبرية لا ينكر أيه لأن الرسول سجلت من نبربت من قر لنبي محمد صلى الله عليه وسلم قلت الله شو قالوا ستاشوا بس لا يعتبر زي نبيات مرت من نبر ملون سجلت الله شو جزء ሙስሊሞች እንደነበሩ እና አብርሃም እና ሙሴ እና ኢየሱስ ገለጸ ማለት ነው። ሙስሊሞች ናቸው ብሎ ይናገራል። ይሄ ነው ሁሴን አንዴ ይቅርታ እኔ ከፍጡር በኋላ ታስገባኛለህ። ስራ እየደረሰኝ ይችላል። ያው ፎሎ አድርጌታለሁ በኋላ ቆይ አንዴ ጥያቄ አንዴ ልጨምር። የምትገባ ከሆነ ትገባለች፣ ችግር የለም። እሺ ቁርአኑ ሲወርድ አንድ ዶክመንት ነው። ሊያረጋግጠው የተዘጋጀው ዶክመንት ሌላ ነው። የተዘጋጀው ቶራትም ሌላ ነው፣ ኢንጂልም ሌላ ነው። ተቀላቅሎ ወረደ ነው የምትለኝ? አሁን እኮ ሲመጣ ከኛ ዘንድ ያለውን ቀድሞ ተጽፎ የተቀመጠውን ዶክመንት ያን ሪትን ሪራይት ሊያደርግ ወይም ጀስቲፋይ ሊያደርግ ቁርአን መጣ። አንተ የምትለኝ አሁን ከቁርአን ጋር ተጠቅሎ የመጣውን በቁርአን ውስጥ ያለውን ስነ ጽሁፍ እያነበብክ ይሄ ማለት ነው የምትል። ቁርአን እኮ የሚለው ቁርአንን የስመጣ ላረጋግጠው የተፈለገ ዶክመንት ሂር ከዚህ ከመሬት አለ ይሄንን ክሮስ ቼክ ላደርግ ነው። እነዚያ መጻሕፍቶች አሉ። እነዚህ መጻሕፍቶችን ራይት ላደርጋቸው ነው ላረጋግጣቸው ነው ከሆነ አረጋግጦ ኢመርጅ ለምን አልሆነም? ይሄ ብቻ ጥያቄ የተያዘ ነው። መጽሐፉ የብቻ ነው። ቁርአኑ ሲመጣ ክሮስ ቼክ የሚደረግበት ቶራት ከዚህ አለ። አንተ ምትል ግን ቁርአኑ መጣ በቃ እዚያው አበቃ ነው። ቁርአኑ እኮ የመጣ ለቼክአፕ ነው እንጂ ፐርማነንትሊ ራሱን እንደሚችል አልመጣም። እንዲያው እሺ አይወል የሚናገረው እሱ የመጣ ለሁለቱ ነው እንጂ አልመልስልህ። ቁርአን ሶስት ባህሪ ያለው አንደኛ አረጋጋጭ የሚል አንተችን ብቻ ስለያስካት ነው። ሁለተኛ አራሚ የሚልም ባህሪ ያለው ስለ ተውራትና ስለ ኢንጂል ከተናገረ በኋላ አላህ ስለ ኦሪትና ስለ ወንጌል ተናግሮ ያርማቸዋል። ይሄ ቁርአን ብሎ ይገልጸዋል። አየህ አይደለ? አንተ አረጋጋጭ ነው ሙሰድቀን ሊማ በይነ የደይህ የምትለውን ብቻ ወሰድካት። ያለፉትን የሚያረጋግጥ ማረጋገጥ ማለት ምን ማለት ነው ታዲያ? አራሚ ማለት ምን ማለት ነው ወደሚለው ስንመጣ ጊዜ በውስጡ የሚገኙትን እውነታዎች ያረጋግጣቸዋል። وأنزلنا إليك الكتاب بالحق مصدقا لما بين يديه من الكتاب ومهيمنا عليه إنه بأنت لا يدقمه القرآن وردك قال بهالا ያለፉትን የሚያርም ብሎ ይገልጸዋል። አራሚ ነው። ይሄ ራይት ነው ይሄ ኤክስ ነው ብሎ ያርማቸዋል። ያለፉትን ማለት ነው። አየህ አይደለ?
የሚያረጋግጠው ምንድነው ከተባለ በውስጡ የሚገኙ እውነታዎች ቆይ አንዴ ልጨርስልህ እንደ ምሳሌ ስጠቅስ ነበር ለምሳሌ ሙሴ ነብይ ነው የሚል ባገኝ መጽሐፍ ቅዱስ ላይ አረጋግጠዋለሁ አዎ እውነት ነው ይሄ ጌታ ሰው ሙሴ ምን ብሎ አስተምሯል እስራኤል ሆይ ስማ ጌታ አምላካችን አንድ ጌታ ነው ብሎ አስተምሯል ኔትወርክ ሊያስወጣ መሰለኝ እሺ አንዴ ልጨርስ አብሽር ስለዚህ በልሽ ትንሽ ቀጥል ኔትወርክ መሲሁ ሙታንን አስነስቷል የሚል ባገኝ መጽሐፍ ቅዱስ ላይ አሃ ብለን እንመሰክራለን አያችሁ አይደል ረጋጋጭ ሲባል ሙሉ መጽሐፉን ሳይሆን በውስጡ የሚገኙ እውነታዎችን የሚያረጋግጥ ነው ገብታችኋል እና አብርሃም እና ይስሐቅ እና ያዕቆብ የሚባሉ ያረጋግጣቸዋል እነሱ አዎ ያረጋግጣል አይ ይሄን አልቀበልም በአብርሃም ጊዜ ከነበረ ማስረጃ ካልሆነ በስተቀር አይደለም አምላክ ስላለፈውም የሚያውቅ ነውና በባህሪው يعلم ما بين ايديهم وما خلفهم ስለ ፍጥረታቶች የኋላቸውንም የፊታቸውንም የማውቅ ነኝ እያለ ይናገራል አሜን ነው ስለዚህ አምላክ ያለፈውን ያረጋግጣል ሲል ጊዜ በውስጡ የሚገኙ እውነታዎችን ያረጋግጣቸዋል ማለት ነው በውስጡ ያሉትን ደግሞ ስተቶች ያርማቸዋል ታዲያ ካረመው መካከል እስኪ ለምሳሌ ጥቀስልን ካላችሁ ሰለሞንን እንውሰድ ሰለሞን እንደ መጽሐፍ ቅዱስ አንዱን አምላክ ከርሱ ፈቀቅ እንዳለና ለሌሎች አማልክቶች እንዳመለከ እንደካደ ይገልጻል አይደል አላህ አረመው ይሄን ነገር ምን አለ وما كفر سليمان على بسورة البقرة عليه سلمون قال الكادم ماله ليلاس هارون عليه السلام يا موسى وندم نبي عنده هنا مزاف قد سرات ورقاكتو نقدر كن طاوت عند سر على حزبوچو يهننم طاوت አምላካቸው ሆኖ ብሎ እንደሰጣቸው ይገልጻል ኦሪት ዘጸአት ምዕራፍ 32 ከቁጥር 1 ጀምሮ ይሄን አላህ አረመው በቁርአን ላይ ምን አደረገ ላ ሃሩን አይሰለሰራ መሄንን ሳምራዊ ሰው ነው ይሄን ጣዖት የሰራላቸው የወይፈን ጥጃ ከወርቅና ከብር አቅልጦ የሰራው ያ ሰው ነው ብሎ ገለጸው አረማቸው አያርላ ስለዚህ ቁርአን ምንድነው አንደኛ አረጋጋጭ ነው ሲባል ጊዜ በውስጡ ያሉ እውነታዎችን ያረጋግጣል ሁለተኛ አራሚ ነው ሲል በውስጡ ያሉ ስተቶችን ያርባል ሶስተኛ ደግሞ ልጨምርልህ ሌላ ይሄ ብቻ አይደለም ሌላ ባህሪው ምንድነው ነብያችን ሰለላሁ ዐለይሂ ወሰለም ስለ ተውራትና ስለ እንጂል ስላለፉት ሲናገሩ ምናሉ لا تصدقوا اهل الكتاب ولا تكذبوهم አሉ መጽሐፉን ባለቤቶች እውነትም አትበሏቸው ሐሰትም አትበሏቸው አሉ ይሄ ደግሞ ምን የትኛውን ይመለከታል በቁርአንና በሐዲስ ላይ እውነትም ነው ሐሰትም ነው ብሎ ያልተገለጸውን ጸጥ ብላችሁ ለፉ ነው እንደ ምሳሌ ኢሳይያስ የሚባል ነብይን ነው ሰደ ያልኩ ነበር ኢሳይያስ ነብይ እንደሆነ መጽሐፍ ቅዱስ ላይ ይናገራል እሺ በቁርአን ላይ ነብይ ኢሳይያስ የሚባል ነብይ አለ ተብለናል ወይ ላ አልተባልንም ነብይ አይደለም ተብለናል ወይ አልተባልንም ስለዚህ ዝም ብንላለን ስለዚህ አካል አያችሁ አይደል لا نقول انه نبي ولا نقول انه ليس بنبي نبي ነው አይደለም ምናምን ዝም እንላለን አጽድቆልን ሙሴ ቢሆንስ ነብይ ነው ብያ አጽድቃለሁ ሙሴ ነብይ ነው ብሎ ስላረጋገጠልኝ ቁርአን ማለት ነው አየህ አይደል ይሄን ይመስላል እና ስለዚህ እናንተ አረጋጋጭ የሚለው ብቻ ሳይሆን